የተከበራችሁ የተወደዳችሁ የፕሮግራም ተከታታዮች ትግስት ነኝ። እንግሊዘኛችን እናሻሽል ኮመን ሚስቴካችን እናርም ፓርት 8 ወይም ፓርት 8 አሁን ጀምሯል። ዛሬ ደግሞ የምንማረው በጣም ጠቃሚና ጥሩ ትምህርት ነው። ምክንያቱም ዛሬ ማስተምራችሁ በአጠቃላይ አበሾች እንዴት ለምን እንደሆነ አላቅም በጣም ኮመን ፕሮብሌማችን ነው። በጣም አብዝተን እንናገረዋለን። ቢመስለንም ባይመስለንም ትክክል ቢሆን ባይሆንም ቀጥታ ቶሎ አፋችን የሚገባው አርቲክልስን ዛሬ እንማራለን። እነሱም ኤ አን እና ዘ ናቸው። ዘና አበሻ ለምን እንደሆነ አናቅም በጣም 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 እንዋደዳለን። እንደው ዘ ልክ እንደ ተጋቦ ሽሮ እዚህም እዛም ብቻ እንግሊዘኛ ልንናገር አፋችንን በከፈትን ቁጥር እንዴት እንደሆነ አላቅም እንደው ዘ ሄዶ ጥልቅ እዛም ጥልቅ እዚህም ጥልቅ ነው የሚለው። ዛሬ ቲጂ English lesson for Ethiopians ፕሮግራም ይሄንን ለአንዴና ለመጨረሻ ክሊር እናደርግና ሁለተኛ ዘ እዚህም እዛም እንደርጎ ዝም ጥልቅ ማለቷን ትተዋለች። ፕሮግራሜን በትክክል ደጋግማችሁ እስከሚገባችሁ ድረስ እዩት። በጣም በግልጽና በአጭር ሁኔታ ነው ያዘጋጀሁላችሁ። እንየው። definite and indefinite articles ይባላሉ። definite ማለት ማንነታቸው የታወቀ፣ indefinite ደግሞ ማንነታቸው ያልታወቀ ስሞች ናቸው ማለት ነው። ለነሱ በነዛ በተለይ ባልታወቀና በታወቀ ስም ከፊት የምናስገባው ለdefinite articles the ይሆናል። ለindefinite articles ደግሞ a እና an ናቸው። እንያቸው። ከindefinite articles እንጀምር። ማንነታቸው ያልታወቀ ስም በስፔሻሊ ሲንጉላር ናውን በአንድ በነጠላ ስም ስንጠራቸው ከፊታቸው ኤ ወይም አንን እናስገባለን። በሌላ መንገድ ደግሞ አንድ ነገር አንድ ነው ሁለት ነው አንድ ነው ከማለት ኤ ብለን ያንን ነገር ዋን ከምንለው ኤ እንለዋለን። ባለፈው የትኛው ፓርት እንደሆነ ትዝ አይለኝም ግን ኤ ስቱደንት፣ ኤ ዊክ፣ ኤ መንስ እያልኩ ስላችሁ ያ ስታንድ የሚያደርገው ለአንድ ነው። ለሁለት ለሶስት መንዝ ሲሆን ደግሞ 2 months 3 weeks እንላለን። በዛ መልኩ ኤን እንጠቀማለን። አንን ደግሞ ለቫውሎች እንጠቀማለን። ቫውል ደግሞ ምን እንደሆነ ቀጥ ያስተምራችኋለሁ። ተረጋጉ። everything will be okay. all right, let's go. አሁን እዚህ ስክሪኑ ላይ እንደምታዩት a man standing outside our house በአማርኛ ልንገራችሁ። በአማርኛ ለምሳሌ እኔ አንድ የማላቀው ሰው ከደጃችን ከቤታችን ውጪ ቆሞ አየዋለሁ። ዝም ብሎ ቆሟል። ምንም በር አንኳኳም። አብሮት ያለ ሰው የለም። እንደው ዝም ብሎ ብቻ ግትር ብሎ ቆሟል። እና እኔ በመስኮት ብቅ ብዬ ሳየው ቆሟል። ከዛ እህቴን ጠራና አንቺ አንድ ሰው የኛ በር ጋር ደጅ ቆሟል፣ አንድ ሰውኛ ደጅ ቆሟል ስል እኔ ያ ሰው ማን እንደሆነ አላቀው። ስለዚህ በአማርኛ አረ የሆነ ሰውኛ ደጅ ቆሟል የሆነ ሰው ስል በአማርኛ፣ በእንግሊዘኛ ደግሞ ያን ምንላለን a man standing outside our house። አሁን የምብያችኋለሁ የሆነ ሰው ማለት ኤማን ማለት አይደለም። እንዳልኳችሁ ባለፈው ፕሮግራማችን ትራንስሌት ሳይሆን ኢንተርፕሬት ነው የምናደርገው። ሐሳቡን ነው የምነግራችሁ። የሆነ ሰው ስንል የማናቀው ሰው ማንነቱን ኤማን እንላለን። ያ ምንድነው? ኢንዴፊኒት አርቲክል ማንነቱ ያልታወቀን ስም ስንጠራ ኤማን ስታንዲንግ outside our house እንላለን ማለት ነው። እንደገና ደግሞ እንሂድ። ሌላ ኤግዛምፕል ልስጣችሁ። አሁን ደግሞ a car parked in front of our house እና ይሄ ምንድነው የሚያሳየው?
ያ መኪና የሆነ መኪና እደጃችን ቆሟል። የኛ መኪና in front of ማለት ፊት ለፊታችን እኛ ቤት ፊት ለፊት መኪና ቆሟል እላለሁ። ያ መኪና ምን እንደሆነ አላቅምም አልተናገርኩም አይነቱ ነው። ስለዚህ ማንነቱ ያልታወቀ መኪና ምን ይሆናል? a car እንላለን። a car parked in front of our house መኪና ቆሟል እኛ ደጅ። ከዛ ሌላ ሶስተኛ ኤግዛምፕል ልስጣችሁ። a dog was barking all night አሁን ደግሞ ምንድነው የሚለው? የሆነ ውሻ ሌሊቱን እኛ ደጅ እኛ ግቢ እኛ ሰፈር ሲጮ እንቅልፍ ነስቶን ነው ያደረው እና ጠዋት ተነስቼ ኦ ማይ ጋሽ የሆነ ውሻ እንዲሁ ሲጮ አድሮ እንቅልፍ ነሳኝ እላለሁ። ያ ምንድነው? ያ ውሻ የማን ይሁን የኔ ይሁን የሌላ ሰው ይሁን አናውቀውም፣ ግን ምላለው የሆነ ውሻ መጮሁን ነው የምናገረው ማለት ነው። ስለዚህ ምላለው a dog was barking all night ባርኪንግን ታውቃላችሁ? አሁን አልናገርም። ባርኪንግን ማታውቁ አሁን እንድነግራችሁ ማትፈልጉ ፓርት 7 ላይ ሄዱና ተማሩት። ሚኒንጉን ሰጥቻለሁ ማለት ነው፣ ትርጉሙን ሰጥቻለሁ። a dog was barking all night አሁን ይሄ እንግዲህ በምንድነው? በአልታወቀ ወይም በኢንዴፊኒት አርቲክልስ ነው። ከዛ ዴፊኒት አርቲክልስ ማንነታቸው የታወቀ የኛ ፍሬንድ መጣው ዋላላ ደግሞ ምንድነው? ደግሞ አንድ ነገር ያ ነገር ማን እንደሆነ ስናውቅ ያ ስም ያ ነገር ምን እንደሆነ ስናውቅ ብለን እንናገራለን። ያ ስንል ለአድማጫችን ብለን አንድ ስም ከጠራን ያን ነገር እየታወቀ ነው ማለት ነው፣ ሁሉንም ሳይሆን። ቅድም እንዳልኳችሁ a car a dog a man ብዬ በአጠቃላይ ማን በአጠቃላይ ዶግ በአጠቃላይ ካር ነው ያልኩት። አሁን ስጠቀም ግን እዚህ ላይ ልብ በሉ ladies and gentlemen። አሁን ቅድም ያልኳችሁ በኢንዴፊኒት ላይ a man standing outside our house ብያለሁ። አሁን እኔ የሆነ ሰው ቆሟል ደጅ ማን ነው ብዬ ስል የቤተሰቤ አባል መጥቶ ያ ዛሬ ቆሞ ሰውዬ አው ማን ነው እንዴ? እሱ እኮ የኛ ጎረቤት አበበ ነው ይለኛል ማለት ነው። ከዛ ኦኬ ላለው ያ ማለት በእንግሊዘኛ አሁን ማን እንደሆነ ታወቀ እና ያ የሚያቀው ሰው ሲነግረኝ ምንድነው የሚለው? a man standing outside our house ወዴት ይቀየራል? the man standing outside our house is our neighbor's አበበ። ወላ ኔቨር ማለት ጎረቤት ነው። እንግሊዘኛው ትንሽ ያምታታል፣ ግን it's okay ትለምዱታላችሁ፣ ታውቁታላችሁ። you are here እኔን የምታዩኝ ለመማር ለመሻሻል ስለሆነ እየተሻሻላችሁ ትሄዳላችሁ። ስፔሊንጉ ትንሽ በጣም ከበድ ያለ ነው፣ ግን ኔቨር ማለት ሲነበብ ኔቨር ነው። ኔቨር ማለት ጎረቤት ነው። አሁን ይሄ ሰውዬ ማን እንደሆነ ማን ምን ሆነ መሰላችሁ? ጎረቤታችን አበበ ነው። አሁን ምን ተረዳው? እዛ ጋር የቆመው ሰውዬ አበበ የኛ ጎረቤት ነው ማለት ነው። ስለዚህ ምን እንላለን? ዴፊኒት የታወቀ ማን የታወቀው? ጎረቤታችን አበበ ነው። እና በዚህ መልኩ የምንጠቀመው አንድ ነገር ያ የምንናገረው ስም በትክክለኛ ማንነቱን ምንነቱን የታወቀ ነው እንጂ ስለሁሉም ስላጠቃላይ ማን አይደለም የምንለው። ለጎረቤታችን ስላበበን የተናገርነው ማለት ነው። hope you understand this። ከዛ ደግሞ ምንድነው ያልኩት? a car parked in front of our house any car የሆነ ካር ፓርክ አርጓኛ ቤት ፊት ለፊት። ከዛ ሁሌ ቤተሰብ አባል ይመጣና በመስኮት ሲያየው
እዛ ጋር መኪናው ቆሟል የማን ነው ብዬስል oh the car parked in front of our house is አበበ's car አሁን ያ መኪና የማን ነው የአበበ የጎረቤታችን ነው አሁን አበበን እናውቀዋለን ጎረቤታችን ነው መኪናው ደግሞ የቆመው እኛ ቤት ፊት ለፊት የሱ መኪና ነው ስለዚህ a car የሚለው ይቀርና the car parked in front of our house is አበበ's car አሁን ስላወቅነው ደን አስገባን ማለት ነው እንግዲህ አሁን ዝም ብላ ጥልቅ ማለት ትቀራለች ማለት ነው ዛሬ ከዛ ደግሞ a dog was barking all night ብያለሁ የማን ነው ውሻ ማን ነው ስንል አሁን ውሻውን ስለማናቀው ኤዶግ እንዳልነው ሁሉ አሁን ግን ውሻው ሊታወቅ ነው ጉድ እኮ ነው የቤተሰብ አባል ያ ለሊት ሲጮህ የነበረ ውሻ እሱማ የናበበ ውሻ ነው ወይ አበበ አሁን አበበ ማን ነው ጎረቤታችን ስለዚህ በእንግሊዘኛ ሲነገር the dog was barking all night is አበበ's dog our neighbors አበበ's dog አሁን ያ የጮህ የነበረው ውሻ ታወቀ ማለት ነው ዲፋይን ተደረገ ማለት ነው ስለዚህ በዴፊኒት አርቲክል ከፊቱ እናስገባለን ያ ዴፊኒት አርቲክልስ ደግሞ ማን ነው ዘ ነው ማለት ነው አሁን እዚህ ላይ የተግባባን ይመስለኛል እንግዲህ ዘ እንግዲህ እንትኗ ሊቀንስ ነው ፌመስነቷ ሊቀር ነው ማለት ነው አሁን ደግሞ ወደ ምን መጥቻለሁ ቅድም ጠቀስ አድርጌላችኋለሁ በእንግሊዘኛ ቋንቋ ቫውል እና ኮንሶናንት የሚባሉ አሉ ቫውል አናባቢ አሁን እሱን ይሄን ያህል ካልኳችሁ ይበቃችኋል ምክንያቱም ራሱ በራሱ ሰፋ ያለ ፕሮግራም የሚይዝ ስለሆነ እዚህ ላይ ግን በትንሹ ለዛሬ ትምህርት ስለሚያስፈልገኝ ነው ያቀረብኩት ቫውልስ a e i o እና u ናቸው ከዛ በተረፈ ደግሞ የቀሩት በሙሉ ምንድናቸው ኮንሶናንት ናቸው እነዚህ በሲንግል ኔም ጊዜ ከፊታቸው ቫውል የመጀመሪያ ስፔሊንጋቸው ቫውል የሆነ ሲንግል ኔሞች ሁሉ ጊዜ ኤ ሳይሆን አን ይገባባቸዋል ቅድም ኤማን አልኩ man is consonant a dog alku d is consonant a car alku c is consonant እነዚህ ቫውሎቹ ሲሆኑ ደግሞ ልክ እንዳልኩት አማን ስል ከዛ ደግሞ ኤማን a dog a car እንዳልኩኝ በአን ተጠቅምባቸዋለሁ ማለት ነው በዚህ ላይ በዚሁ አንድ የሆኑ ሳረሳውና ሳልስት መስመሬ ልንገራችሁ a e i o እንዳልኳችሁ ቫውል ነው ዩም ቫውል ነው ዩ ላይ ኤን የዩ ስም ላይ ከፊቱ ኤን ይገባል እሱም ዩ as a ብሎ ሲነበብ ነው ዩ ከፊቱ ያለው ስም ግን ዩ ተብሎ ሲነበብ ኤ ነው የሚገባበት ለምሳሌ አምብሬላ ዩ ነው የመጀመሪያው an umbrella እንላለን umbrella ማለት ጃንጥላ ማለት ነው በአማርኛ an umbrella እንላለን ለምሳሌ ግን ዩኒት ሲሆን a unit እንላለን umbrella ዩኒትም ከፊታቸው ዩ ነው ያለው ዩኒት ግን ዩኒት ሳይሆን ዩኒት ተብሎ ስለሚነበብ a unit እንላለን እዚህ ላይ እንግዲህ ትምህርት ስለሆነ ጠቅላላ እውቀትም በዚሁ እያገኛችሁ ነው ማለት ነው እና እነሱም ደግሞ እንግዲህ ኤግዛምፕል እንስራባቸው an apple an egg an orange an umbrella an apple an egg one and egg an orange an umbrella and umbrella ነው ማለት ነው በዚህ በኤ ነው ሁለተኛ ደግሞ an apple ስንል
የትኛው አፕል እንደሆነ አናቅም an egg ስንል general egg ነው an orange ስንል general orange ነው an umbrella ስንል ደግሞ general umbrella ነው ማለት ነው አሁን እነሱም ደግሞ በእንትኑ በሴንቴንስ ላስገባላችሁ I bought an umbrella bought መግዛት ነው ብያችኋለሁ በየሴንቴንስ አይቲንግ በየፓርቱ ቦትን አስገብቻለሁ by bought I bought an umbrella ስል ጃንጥላ ገዛው ነው ማለት ጀነራል ነው የታወቀ የለም ምክንያቱም አን ነው ኢንዴፊኒት ነው ነገር ግን I bought the red umbrella አሁን ምንድነው የገዛሁት ዝም ብሎ አምብሬላ ሙሉ ቀርቶ ለእናንተ ስገልጽላችሁ ቀይ ጃንጥላ ነው የገዛሁት ስል አሁን የገዛሁት ጃንጥላ ታውቋል ቀይ ጃንጥላ ነው እንጂ ማንኛውም ጃንጥላ አይደለም ስለዚህ ምን ይሆናል አን ይቀርና ቅድም ኤ ላይ እንደተማርነው አን ይቀርና ዘ ይገባል ምክንያቱም አሁን አምብሬላው ዲፋይን ተደርጓል ታውቋል የትኛው አምብሬላ ስለሆነ I bought the red umbrella an አይገባም ከዛ ደግሞ አሁን ደግሞ እዚህ ላይ ምንድነው he ate an apple ስል አበበ አፕል በልቷል ማለት ነው ate የኢት ፓስት ቴንስ ነው እንዳትረሱ ባለፈው የተማርነው ምክንያቱም የኔስ ማስተማር እንዳልኳችሁ ኮንቲኒው ያለው ፓርት 1 ፓርት 2 ፓርት 3 እንደገና በየፓርቱ ላይ ሁሉ አፕላይ ያደርጋሉ ስለዚህ ተከታታይ ይሆናል የተማራችሁ ዝም ብሎ አንዴ ተምሮ ማለፍ አይደለም የተማራችሁት በአንድ ላይ ተማራችሁት ለሁለት ላይ ተማራችሁት እንዲያለ አንዱ ካንዱ እየተሸጋገረ ዕውቀታችሁ ኖሌጃችሁ የኔ ፓርት 3 ፓርት 4 ፓርት 5 ባደገ ቁጥር የእናንተ ደግሞ ኖሌጃችሁና ዕውቀታችሁ እንዲያድግ ነው የምፈልገው ምክንያቱም ይሄ ሲሪየስ ትምህርት ስለሆነ ተከታታይ ትምህርት ስለሆነ ዜና የወቅታዊ ዜና ስላልሆነ አንድ ጊዜ ታይቶ የሚታለፍ አንድ ጊዜ ተሰምቶ የሚታለፍ አይደለም ዕውቀት ስለሆነ በየጊዜው የሚያስፈልግ ስለሆነ ከተደነጋገራችሁ ወደ ኋላ ሄዳችሁ he ate an apple any apple አልገለጽም ነገር ግን he አበበ ate the big apple አሁን አበበ ምን አይነት አፕል ነው የበላው በጣም ትልቅ የሆነ አፕል ነው ስለዚህ አበበ የበላው የአፕል አይነት ስለታወቀ ስፔሲፊክ ስለሆነ የተረጋገጠ በቃ የታወቀ ነው እና he ate an apple የሚለው ቀርቶ he ate the big apple ሲሆን አንቀረና ዘገባ ማለት ነው an apple ለምንድን ነው የሆነው a አፕል መጀመሪያው ኤ ስለሆነ ኤ ደግሞ ቫውል ስለሆነ የቫውል ሲንግል ኔም ሲሆን ከፊቱ አን ይገባበታል ብለን አሚኒቴ ጎታምረናል እና ስለዚህ he ate the big apple ዴፊኒት ሲሆን ኢንዴፊኒት ሲሆን ደግሞ he ate an apple እንላለን ማለት ነው አሁን ደግሞ እዚህ ላይ እንመጣለን ካውንተብል እና አንካውንተብል የሚባሉ አሉ ካውንተብል የሚባሉት 1 apple 2 apples 3 apples 1 orange 2 orange 3 orange እያሉ 1 table 2 tables 3 tables እያልን የምንቀጥራቸው ነው አንካውንተብል ደግሞ የማይከተማይሉ አንድ እና ሁለት ሳይሆኑ some few a few እንላለን ማለት ነው አሁን ደግሞ እዚህ ላይ እንመጣለን cup cup ማለት በእኛ ስኒ ነው የሻይ ስኒ ይሆናል የቡና ስኒ ይሆናል ከፍ ያለ በደንብ የሚያዝ ካፕ ይሉታል ማግም ይሉታል ግን አሁን በዚህ ካፕ ማለት ስኒ ነው ብለን እንውሰድ give me a cup የሻይ ስኒም አለ የቡናም ስኒ አለ አሁን የትኛውን ካፕ እንደሆነ አልገለጽኩም ነገር ግን give me the coffee cup ስል አሁን የጠየቅኩት ምንድነው የቡና ስኒ ነው የቡና ስኒ ስለሆነ ዴፊኒት ስላደረኩት the coffee cup ይሆናል a cup ይቀርና the coffee cup ይሆናል ማለት ነው give me a pen ማንኛውም ፔን ይሆናል
but give me the red pen ስል ቀዩን እስክሪብቶ ነው የጠየቅኩት ማለት ነው። እና ይሄንን በምንገልጽበት ጊዜ ሁሉ ጊዜ ዘ ብለን ዘ ምናምን ስንናገር ማሰብ አለብን። ያንን ነገር ዴፊኒት ይሆንና ገለጻ ማድረግ አለብን ዘ ስንል። ኤ ካልን ግን ገለጻው አያስፈልግም ወይም ደግሞ which one ተብለን እንጠየቃለን። አሁን እዚህ ላይ ተግባባን ማለት ነው። አሁን ደግሞ እዚህ ደግሞ ስራ ላይ ናችሁ ማለት ነው፣ ቢሮ ናችሁ ማለት ነው። የቢሮ ጓደኛችሁ አብራችሁ የሚሰራ ይመጣና ምንድነው የሚለው shall I use the computer in your office? አሁን shall I use the computer in your office ስል የትኛው ኮምፒውተር ነው የጠየቅኩት? ያንተን ኮምፒውተር ሳይሆን ቢሮ ውስጥ ያለውን ኮምፒውተር ነው ማለት ነው። ለቢሮ የምንጠቀምበትን ነው ማለት ነው። በአጠቃላይ ግን መጥቶ shall I use a computer ካለ ማንኛውንም ኮምፒውተር ነው ማለት ነው። ይሄ ደግሞ መስሪያ ቤት ውስጥ ስትሰሩ አሁን በና አ በደንብ አወቃችሁ ማለት ነው። እዚህ ላይ ደግሞ give me the money uncountable ነው። give me the monies አይባልም። ነገር ግን give me $10 give me $100 give me 5 cents እንላለን። money ሲሆን ግን ስጠኝ ስንል ሁሉ ጊዜ give me the money give me a money አይባልም። give me $1 give me a cent እንላለን። አንድ ሳንቲም give me $1 $1 ስጠኝ እንላለን። give me $10 $10 ስጠኝ እንላለን። give me the monies give me a money አይባልም። እዚህ ላይ ደግሞ እንደገና ሳብራራው give me the $10 that you borrowed from me last week። አሁን ምንድነው ቅድም ምን አልኳችሁ? give me $10 ነው የሚባለው አልኩ። አሁን ግን ያ give me $10 10 ብር ስጠኝ ወይም $10 ስጠኝ ያልኩት። እዚህ ላይ ግን give me the $10 that you borrowed from me last week። ይሄ of course በቃ ንግግር ጀመርን ማለት ነው። በጣም ደስ የሚል ነው። ምክንያቱም እስከ ዛሬ ዛትን ሳላስገባ ነው እንትን ያልኩት። አሁን ወደፊት ንግግር ስንጀምር በጣም ዛትን እንጠቀማለን። ምክንያቱም ሁለት ሴንቴንሶችን አንድ ላይ ለማገናኘት give me the $10 you borrowed from me last week በዛት አገናኝተነው 10 ብሬን ስጠኝ ያለፈው ሳምንት ያበደርኩን 10 ብር ስጠኝ ስል አሁን የጠየቅኩት ያንን ያበደርኩትን $10 ስለሆነ ዘ አስገባለሁ። ምክንያቱም ዴፊኒት ነው። ያንተን ብር ስጠኝ አላልኩኝም፣ ሌላ ነገር ስጠኝ አላልኩም። ያበደርኩን ብር ስጠኝ ስላልኩኝ give me the $10 that you borrowed from me last week እንላለን ማለት ነው። እና ለዚህ እንዳላምታታችሁ በጣም ኢንፎርሜሽን ሲበዛ ያምታታል ብዬ ነው። በዚሁ እናበቃና when the noun is unique we use the ይሄ ደግሞ ምንድነው የምንለው? በጣም ዩኒክ የሆኑ ነገሮችን ስሞችን በኤ አንጠቀምባቸው። ኤሳን አንለም። ፀሐይ ማለት ነው SUN። ፀሐይ አንድ ፀሐይ ነች ያለችው፣ ሁለት ሶስት ፀሐይ የለም። ስለዚህ ምንድን እንላለን? the sun is hot, the sun is bright, the sun is shining, the sun is setting እንላለን። ምክንያቱም ፀሐይ አንድ ብቻ ነች። ሁልጊዜ the sun ስንል አንድ ብቻ ነው ማለት ነው። ስለዚህ the እንጠቀማለን፣ ኤ አንጠቀምም። the president of United States of America and president ነው ያለው the United States of America። ስለዚህ ሁለት ሶስት ስለሌለ ዘ እንጠቀማለን ማለት ነው። a president of United States of America እንልም ማለት ነው። ምክንያቱም ማአት አይደሉም፣ ብዙ አይደሉም፣ አንድ ነው። እንደዛ አይነት ሲቹዌሽን ሲሆን ዘ እንጠቀማለን ማለት ነው።
ዋው ስለዚህ እኛ አበሾች አሪፎች ነን ማለት ነው ዘ በጣም ብዙ ጥቅም ስላለው ቀድመን ያዝነው ጥሩ አድርገናል ከዛ ደግሞ the capital city of Ethiopia is Addis Ababa አሁን በአለም ላይ ከኛ ከኢትዮጵያችን ካፒታል ሲቲ አዲስ አበባችን በስተቀር በአለም ላይ ሌላ አዲስ አበባ የሚባል የለም ኢትዮጵያ የሚባል የለም አንድ ኢትዮጵያ አንድ አዲስ አበባ ስለዚህ ምን እንጠቀማለን the capital city of Ethiopia is Addis Ababa አቶ ዴፊኒት ነው አንድ ዩኒክ ነው ማለት ነው ከዛ እንደዚህ ያለን እንጠቀማለን ማለት ነው አሁን እዚህ እንመጣና ቅድም እንደነገርኳችሁ አንድ ፕሬዚደንት ነው ያለው ብያለሁ ስለዚህ ዘን እንጠቀማለን አሁን እዚህ ላይ ደግሞ በተለይ እዚህ ላይ በጣም ከኔ ጀምሮ እንሳሳታለን ልብ ብላችሁ ስሙኝ I need your attention he is a manager አሁን he is the president ብለናል he is the president of United States of America ብለናል ፕሬዚዳንቱ ማለት ነው እዚህ ግን ምን አለን he is a manager ለምንድን ነው ዲፈረንሱ እዚህ ጋር አንድ ፕሬዚደንት ነው ያለው ማኔጀሮች ግን ብዙዎች ናቸው he is a manager ሰውየውስ ማኔጀር ነው የሆነ መስሪያ ቤት ውስጥ ማኔጅ ያደርጋል የት እንደሆነ ግን አልገለጸም ስለዚህ እነዚህ ኮመን ስሞች ስለሆኑ ምን እናደርጋለን ኤ ማኔጀር እንላለን ምክንያቱም ብዙ ማኔጀሮች ስላሉ የትኛው ማኔጀር he is the manager of the big store he is the manager of my workplace አሁን ማን ማኔጀሩ እየታወቀ መጣ ቀደም እንደው ዘብየስል ኤክስፕላኔሽን አለ ማለት ነው he is an accountant ይሄ አን ሆኖ ምንድነው አካውንታንት የጀመረው በኤ ነው ኤ ደግሞ ቫውል ስለሆነ ሲንግል ሲሆን ምን ይሆናል አን ይሆናል he is an accountant እሱ የሂሳብ ሰራተኛ የት እንደሚሰራ ለማን እንደሚሰራ አናውቅም ነገር ግን he is the accountant for the bank አሁን ምንድነው እሱ የባንክ አካውንታንት ነው ማለት ነው she is a secretary አሁን ምንድነው እሷ ደግሞ a secretary ነች ለማን እንደምትሰራ አይታወቅም ግን ሲሚታወቅ she is the secretary of the school አሁን እሷ ምንድነች የትምህርት ቤቱ ሴክሬታሪ ነች ስንል ዘ እንጠቀማለን ማለት ነው በዚህ ሁኔታ ዛሬ ውድ የተከበራችሁ የተወደዳችሁ ተመልካቾቼ ኤ አን ዘን በደንብ እንደገባችሁ አውቃለሁ በነገራችን ላይ ይሄ በእኛ ስታንዳርድ ነው አሁን ያስተማርኳችሁ እስካሁን ገና ወደ ኢንተርሚዲየት ገና ያቀነቀን ነው እንጂ ገና አልሄድንም ግን እግዚአብሔር ይመስገን ከቢግነር እየወጣን ነው አሁን መካከል ላይ ነን ትንሽ ቀርቶናል ወደ ኢንተርሚዲየት ለመሄድ እሱ ከሁለት ፕሮግራም በኋላ ቀጥታ ወደ ኢንተርሚዲየት ፕሮግራም ስንሄድ ዋው ሌላ ሳብጀክት እንማራለን ለዛሬው ግን እንደገና ወደ ምናልባት በመጨረሻው በኢንተርሚዲየት ላይ ወይ በአድቫንስ ላይ ሌላ ጠንከር ያሉ ዘ ልዩነት የሚያመጣባቸው ዘ በመግባቱና ዘ ባለመግባቱ የሚመጣ ልዩነቶች አሉ እነሱን ወደፊት አስተምራችኋለሁ እና አሁን ዛሬ ፕሮግራሚንግ እዚህ ላይ አጠናቅቃለሁ አሁንም ሰብስክራይብ ማድረግ እንዳትረሱ ደውሏን ተጫኑ በቀጥታ ፕሮግራሚንግ ስጪ ወደ እናንተ እንዲመጣ ለጓደኞቻችሁም ለዘመዶቻችሁም ለቤተሰቦቻችሁም ሼር አድርጉና እናንተ ያገኛችሁትን እናንተ የተማራችሁትን ከጠቀማቸው ሊጠቅማቸው ብቻ ካሰባችሁ ሼር ማድረጉ በጣም ጥሩ ነው
እና thank you for the liking ከወደዳችሁት ላይክ አድርጉ ትምህርቴን በሚመለከት ጥያቄ ካላችሁ ኮሜንት አድርጉ you guys are so nice really I enjoyed being with you okay የተወደዳችሁ የተከበራችሁ ውድ ፕሮግራም ተከታታዮች thank you for watching have a nice day see you soon bye